ክርስቲያን የሚባለው? የክርስቶስ ተከታዮች ፕሮቴስታንቶችም የክርስቶስ ተከታዮች ክርስቲያኖች አይደሉም። ሐዋርያቶች ክርስቲያኖች ናቸው። አይ እንግዲህ እኮ እንደነሱ ነዋ ተከታዮቹ አይደሉም። አለቀ በቃ። ክርስቲያን ነኝ ብሎ የመጣ ህዝብ ነው ያለው እንጂ ኢየሱስ ክርስቶስ ክርስቲያን ተከታይ የለውም። ኢየሱስ ክርስቶስ በነገርሽ ላይ ክርስቲያን ነኝ ብለው የመጡት ህዝቦች አምላካቸው ምንድን ነው? የሚያመልኩት ነው ወይስ ፈጣሪያቸው? ልዩነት አለው። ዋቴቨር በቃሽ፣ ፈጣሪያቸው ኖ ልዩነት አለው። ፈጣሪያቸውማ ፈጣሪያቸው ነው። ፈጣሪያቸውማ የፈጠራቸው ነው። አምላካቸው ካልሽ ምናልባት የእንትኑ የጣሊያኑ አክተርም ሊሆን ይችላል። ገብቶሻል? ስዕል አድኖ ላይ ያሉ ሴቶችም ሊሆኑ ይችላሉ። አምላክ ስለሚመለኩ ማን ነው አምላክ ስትባል የምታመልከው አምላክን ነው የምትጠራው። ገብቶሻል አባባሌ? አሁን የኦርቶዶክሳውያን አምላክ ማን ነው ከተባለ ቁጥር ስፍር የለው። ለምን? የሚመለኩ ብዙ ናቸው። ድንግል ማርያም ትመለካለች፣ አምላካቸው ነች። የሚመለክ አካል ሁሉ አምላካቸው ነው። አምልኮ የሚፈጽሙለትን አካል ሁሉ አምላካቸው ነው። ድንግል ማርያም አትመለክም የሚል ሰው ካለ ሞኝ ነው። ገብቶሻል? አሁን ሊዱ እንደዛ ነገር እኔ እና አንቺ ዓለም አቀፍ አመለካከት ነው ሊኖረን የሚገባው ዓለም አቀፍ ሰፊ አመለካከት ነው እንጂ ጠባብ ከሆነ በጣም ከባድ ነው። ማሳየት ፈልገሃል? አሳየንና እናወራለን። አልፈልግም፣ ረያን አልፈልግም። ከረህመት ጋር እንዲህ ይላል። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውን ደግሞ ወገሩት አለ። እንግዲህ ተመልከት፣ አብ ነው ገበሬ የሚባለው መጽሐፍ ቅዱስ ላይ አብ ነው። ዮሐንስ ወንጌል ምዕራፍ 15 ላይ አባቴ ገበሬው ነው ይላል። እና ገበሬውን እንትኖችን ላከ፣ ባሪያዎቹ ማለት ነው፣ ፍሬውን ለመቀበል። ከዛ በኋላ ገበሬዎቹ ባሮቹን ይዘው አንዱን ደበደቡት፣ አንዱን ገደሉት፣ ሌላውን ወገሩት። ደግሞ ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ ድጋሚ ሌሎች ነቢያትን ላከ፣ አብ ማለት ነው። እንዲሁም አደረጉባቸው ይላል። በኋላ ግን ልጁንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባየ ጊዜ እርስ በርሳቸው ወራሹ ይሄ ነው፣ ኑ እንግደለው፣ እርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት ይላል። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነሱም ክፉዎችን በክፉ ያጠፋቸዋል። የወይኑንም አትክልት ፍሬውን በየጊዜው ለሚያሰርቅቡ ልጅ ገበሬዎች ይሰጠዋል አሉት ይላል። እና ይሄ ምሳሌውን ለኢየሱስ ነው የሚጠቀሙት። መልጅ የተባለው ኢየሱስ ነው። እና ደክሞ ለፍቶ ከዛ በኋላ ሲያቅተው ልጁን ላከ፣ ልጁንም ገደሉት። ከዛ በራሱ ጊዜ ይመጣል። ሌሎችን ነው የሚልቀው እንጂ ገብቶሻል? አሁን ሊዱ ያስማልን አልፈልግም። ምንም ይላል መሰለሽ? እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሰልሱ በአካላት ወይተዋሐዱ በመለኮት እሰግድ ለእግዚአትነ ማርያም ድንግለ ወላዲተ አምላክ እሰግድ ለመስቀል እግዚአነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር መስቀል ኃይለነ መስቀል ጽነነ መስቀል ቤዛነ መስቀል መድኃኒተ ነፍሰነ አይሁድ ክህዱ ነህነ አመነ ወእለ አመነ በኃይለ መስቀሉ ደሃነነ ይላል። ገብቶሻል? ድንግል ማርያም ትመለካለች። ንዑን እሰግድ ወንትገነ ይላቲ መድኃኒተ ማርያም ድንግል ለዘገብረት ብርሃነት አበይተ ባሕቲታ ይላል። ገብቶሻል?
እና አምላካቸው ማን ነው ስላልሽኝ ነው። በአማርኛ ድንግል ማርያምም አንድ መሰለ እንዲ ገብቶሻል የምትለኝ እንዴ? ግልጽ እኮ ነው። ልዩነት እኮ የለም እንዴ? ይሄ ነገር እኮ ነው የሚያስጠላው፣ ውስብስብ ነገር። ቀጥታ በአማርኛ ለምን እንደማይለው አሁን ቅዳሴ ምን ይሁን ምን ቶ በቃ አሁን ሌላ ነገር ውስጥ ከልጅቷ ጋር እሺ ቅዱሳን ሁላችሁንም ሰላም ብለናል። እንዴት ናችሁ? ሁላችሁንም ባላችሁበት የ665 አምላክ ፍቅርም በረከትም እናንተ ላይ ይርከፍከፍ። እንግዲህ ሶሻል ሚዲያ ላይ እንደምታውቁት እኔ እንደተረዳሁት ነው፣ ከማንንም ጋር የሚያያዝ ነገር አይደለም። ግን እኔ እንደተረዳሁት ምንድን ነው ሰዎች ብዙ አይነት ድራማ ይሰራሉ፣ ሰዎች ብዙ አይነት ፖለቲካ ይሰራሉ። አብዛኛው ሰው ግን ከእንደዚህ አይነት ነገር ነፃ ነው። እኔ በጣም የሚያሳዝነኝ ነገር ግን ምንድን ነው አስተማሪዎች እውቀት ቢኖራቸው በዛ እውቀታቸው ፖለቲካና ድራማ ቢሰሩ መልካም ነው። አስተማሪ ነን የሚሉ ሰዎች ማለት ነው። ከእውቀት ነፃ ሆነህ ደግሞ ብልጥ መሆን ስትሞክር በጣም ከባድ ነው እና ሰዎች እውቀት ከሌለ ምንም ሰዎች እንትን ሊረጉበት የሚችሉ እውቀት ከሌለ የፈለገ ነገር ብትፍጨረጨር ምንም የምታሳድረው ተጽዕኖ የለም ወጣትና ህዝብ ላይ እና እኔ የተረዳሁትን ብቻ ነው እየተናገርኩ ያሉት። በነገራችን ላይ ከምንም የሚያያዝ ነገር አይደለም እና አዋቂንን ብለው የሚመጡ ሰዎች በተለይ በኦርቶዶክስ ዙሪያ ያለ ነገር ካያችሁት ምንም የሚያውቁት ነገር የለም። አዝናለሁ። በጣም ማዝነውም እሱ ነው። እውቀት ስለሌላቸው እኔ ማዝነው ለእነሱ ሳይሆን ማዝነው እውቀት አላቸው ብሎ ለሚከተላቸው ሰው ነው ማዝነው። ይሄ አጠቃላይ እይታዬ ነው። ሁላችሁንም ሰላም ብያለሁ። ማህሌት እንዴት ነሽ? ሰላም ነው አለን። ስለ አንቺ የሆነ ነገር ልበልና ምናልባት ከተሳሳትኩ ታስተካክይኛለሽ። እሺ እሺ። ግን ለምን እንደተፈለኩም አላወቅም። አይ ዝም ብለን እንድናወራ ነው። ዝም ብለን ለመጨባበስ ለመተዋወቅ ምናምን ነው። ለምንም አይደለም፣ በክፋት አይደለም። ችግር የለውም አይደል? ችግር የለውም። ያኔ አዎ የነበረው ያለው ምናምን ነገር ካወራን ችግር የለውም። አሪፍ ነገር ነው። ሰውም መስማት ይፈልጋል። ምናልባት የሚያስተምር ነገር ካለው ሰውም ይማራል። የሚባንን ሰው ካለም ይባንናል። ምናልባት እንደዛ አይነት ነገር ካለው ለማለት ነው። ዝም ብሎ መተዋወቅና መጨዋወትም አይከፋም ብዬ ነው ማስበው። ሰዎች ታብታብ አድርጉ እንጂ ምንድን ነው ነፃ ከሆናችሁ ብቻ ነው። ግን ስራ ላይ የሌላችሁ ሰዎች ታብታብም ኮፕሊንክ ምናምን ነካ ብታደርጉት መልካም ነው። ስራ ከሆናችሁ ስራችሁን ስሩ። ለማንኛውም ማህሌት ወይም ራህመት ማለት ካልተሳሳትኩ ጠጅቶ በሬ ቤት ቁርአን ቀርቻለሁ ብላ ገብታ ክርስትና ተቀብላ ነበር አይደል? ተቀብለሽ ነበረ? አልተጠመቅኩም ግን ወጥተሽ ነበረ ግን አልተጠመቅሽም አይደል? አዎ አልተጠመቅሽም፣ ወጥተሽ ነበረ። በጣም የሚገርመው ነገር ግን ምንድን ነው ሰዎች ራህመት ወይም ማህሌት እንደዛ አድርገሽ ስትይ ምናልባት በእንትን ሊሆን ይችላል፣ በእውቀት ማለት ሊሆን ይችላል፣ የሆነ ነገርም ተፈጥሮ ሊሆን ይችላል፣ ጥያቄ ኑሮሽ ሊሆን ይችላል። በተለያየ ምክንያት እንደዛ ሆነች ልትሆኝ ትችያለሽ። ሰው ግን እንደዛ ሆኖ ሲሆን እንደዛ መሆንሽ ሰዎች ምንድን ያደረጉት ፖለቲካ ነው የሰሩበት እንዳየሽው ማለት ነው። ምናልባት እዛ መሀል እና እዛ ውስጥ ስለነበርሽ አላየሽውም ሊሆን ይችላል እንጂ ሰው ከውጭ ሆኖ ሲያየው ምንድን ነው ብዙ ፖለቲካና ኡቴ ነው ሲሰራ የነበረው እና ትልቅ የቁርአን አስተማሪ ሙስሊም ሴት ክርስትና ተቀበለች። ስለዚህ ሌሎቻችሁ ማታውቁስ ምን እየጠበቃችሁ ነው? መውጣት አለባቸው አይነት ፖለቲካ ነው ሲሰራ የነበረው እና እንደዚህ አድርገው አንዳንድ የህዝብ ቅምጦች ፖለቲካ ሰርተውበት ነበረ። እንደዚህ ካላደረጉ መኖርና መቀጠል ስለማይችሉ ሰው አመጣን ወይም ከእነሱ ሰው አስወጣን ብለው ካላወሩ፣ ካላሰሩ፣ ካልተነገረላቸው በሚዲያ መቀጠል አይችሉም እና እንደዚህ አድርገው ፖለቲካ ሲሰሩበት ስለነበረ የነበረው ነገር እንዴት ነው? ራህመት ከመጀመሪያው እስኪ ጨውታ አድርጊን እንደው
እንትናችንን ጎንጨት እያደረግን እንስማ። በማር ነው የማወራረደው ንግግርሽ። የሚገርምሽ ነገር ቀጥይ። እና ይቀጥላል ግን ይፈራል እንደዚህ ገስከት ነው የሚያውስ ችግር የለውም ችግር የለውም። ቀጥይ። ምንም ያስፈራ ነገር የለም። ምን ነው ስለ ቅራቱ ነው። አዎ መጀመሪያ ላይ እንዴት ነው የነበረው? ማለት ምንድን ነው የነበረው? የተፈጠረው ምንድን ነው? የተደረገው ምንድን ነው? መጀመሪያ ላይ ኦኬ እኔ በቅርአት ከሆነ አልሐምዱሊላህ ቅርአቱን ቀርቻለሁ። አስቀራቸው ምናምን ለተባለውም ደግሞ ያኔ ኡስታዝ እንደዚህ ምናምን ሆኜ ሳይሆን የስደት እህቶቼ ስደት ላይ ነው ያለሁት እና እንደኔው ያልተመቻቸው ምናምን በእህትነት አስቀራቸው ነበር። የስደት እህቶቼ ምናምን ባወቁትን አሳውቃቸው ነበር አስቀድም የተባለው እንጂ ላይክ ኡስታዝ ምናምን ሆኜ አይደለም። እንዴት ነው ምናምንም ላላችሁት ያኔ ሁሉም ነገር እዚህ ጋር ማውራት ያለብኝ አይመስለኝም። ግን መጀመሪያ እንዴት ሄድሽ ምናምን ከሆነ በቃ የሆነ በቃ በራሴ ምክንያት ነበረ። ማለት እንዴት ላስረዳችሁ? ችግር የለውም። ራህመት ምን ታደርጊያለሽ መሰለሽ? ረጋ ብለሽ እዚህ ጋር ያለው እህት ወንድምሽ ነው። ምንም የሚያስፈራ ነገር የለም፣ የሚያሳስብ ነገርም የለም። ከባድ ነገር ከሆነ መናገር የለብሽም። ቀለል ያለ ነገር ከሆነ አንቺ ላይ ችግር የማይፈጥር ከሆነ ሌላ ሰውም ችግር የማይፈጥር ከሆነ ግን መናገሩ ችግር የለውም። ገብቶሻል? ቀለል ያለ ነገር ከሆነ ማለት ነው። ስለዚህ ውሃሽን ጎንጨት እያደረግሽ ልብሽን እንትን እያደረግሽ ፍርሃት እንትን ይላል። በነገርሽ ላይ ሰው አውራ ስትለው እንደዛ ይለዋል እና ውሃ ግን ጎንጨት እያደረገ ከሆነ ብን ብሎ ይጠፋል። ቀጥይ። ለዛ ነው ቀጥይ። ችግር የለውም። ቀጥይ። አይ ስለምናምን ያመጣው ነገር ምናምን ኖሮ ምናምን ሳይሆን ትንሽ በቃ ካለሁበት ነገር አንጻር ማለት እኔ የሆነ ብቻ በቃ ሰይጣን ነው ማለት ሰይጣን ነው በቃ ያሳስተኝ ማለት እችላለሁ። ማለት መጀመሪያ አካባቢ ያኔ እኔ ኢትዮጵያ ያለሁ ጎበዝ ነበርኩኝ በዲኔ ምናምን በጣም ጥሩ ላይ ነበርኩኝ። ስደት ምናምን ስመጣ ደግሞ እዚህ ያው ስደት ያውቀዋልና ይሄ ምናልባት እንትን ላይል ይችላል። የራሴ ሰይጣን ቦታ እያመቻቸሁለት ሊሆን ይችላል። እኔ ምንድን ነው የተረዳሁት ማለት ወንድሞች እንደመከሩኝ ማለት አንድ ነገር አላህን ያለ እንትናችን እንደማያስገድደን ነው። ገባህ? ያው እኛ ሰው ስንሆን ብዙ ነገር ዱንያ ያታልለናል፣ ብዙ ነገር አለ። ግን በቃ አላህ ግን እኛ ያኔ ሆን ብለን ካላደረግን ምናምን ያናክል ጫና እንደማያደርግብን ነው። ገባ? ግን አሁን ውስጥ ላይ የሆነ ነገር እያወቅ ምናምን ለምሳሌ እንዴት ያስረዳቅ የሆነ ብቻ ግን ብዙ ማውራት እፈልጋለሁ። ግን የሆነ አላውቅም ፍርሃት ነገር የሆነ አይነው አላውቅም። እና በቃ ብቻ ኦኬ በቃ እኔ ልጠይቅሽ። እንደዛ ከሆነ እኔ እየጠየቅኩሽ ወይም ሰው ማውራት ይችላል የሚያውቀው ከሆነ ሰው ይንገረን። ታውቀዋለህ? ሰው ባቢ ወይ ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። ይመችህ። አራዳ ነህ። አደንቅሃለሁ። ቴንኪዩ። እንዴት ነው እንትን እስክትል እሷ እስክትመለስ አንተ ንገረን እስኪ የመጀመሪያ ነገሩ። ያው መጀመሪያው እኔ አንድ ነገር ለእኛ ለእህት ወንድሞች የምናገረው ነገር ጓደኛ እምረጡ፣ የምትውልበት አዋዋላችሁን አስተካክሉ። ያው እሷ ይሄ ነገር ምንም የምታውቀው ነገር አልነበረም። ማለት ስነ ንጽጽሩ ዓለም የምታውቀው ነገር አልነበረም መጀመሪያ እዚህ አካባቢ ስትመጣ ማለት ነው። እና እዚህ ንጽጽሩ ላይ ስትገባ ያው ካለችበት ሲቹዌሽን አንጻር ምን እስገባች መሰለህ? ያ እነሱ ጋር ይሄ በቃ ቀረቤታው ምናምን ነገር ከእነሱ ጋር እየዋለች ስትመጣ ቀልቧ እየደረቀ መጣ። ገባህ? ይሄ ምንድን ነው የሚባለው? ሀያ የሚባለው ነገር ይጠፋብሃል። ታውቃለህ? ስነ ምግባር የሚባለው ነገር ከውስጥ ይጠፋል። እና ያ ነገር ሙሉ ለሙሉ በቃ እንትን ሲሆን ያው በውስጣ የነበረው ነገሮች ነበሩ። አንዳንድ ነገሮች ያው ውስጣዊ ማለት የግል ኬዝ ነበራት። ያ ነገር አባባሰችው ማለት ነው።
ገባህ? ምክንያት አድርጋ በዚያ ነገር ውስጥ እንድትገባ አደረጋት። ከዛ እዛ በኩል ያለው ሰው ደግሞ ተቀባበሏት ምናምን ነገር ሁሉም ቤተሰብ ሆነ ምናምን። ከዛ በቃ በዚህ በኩል ያለው ደግሞ በእኛ በኩል የነበረው በሰዓቱ ምን በረው ነገር ተደውሎበት ነው መሰለኝ። አዎ ስልክ መሰለኝ፣ ስልክ ተደውሎበት እንደዛ አይነት ነገር ሰማሁኝ። ትንሽ ስልክ ተቋርጧል እሺ። እና እንደዛ አይነት ነገር ውስጥ ነበረ። ከዛ በኋላ እሷም እልህ ተጋባች ምናምን። ከዛ በዛው እልህ ምክንያት በቃ ወደ እነሱ እንድታጠፍ ሆነ ማለት ነው። ገባ? ትመንበትም አትመንበትም በሰዓቱ ጉዳዩ አልነበረም ለሷ። እውነት ይሁን አይሁን ካለው እልህ ጋር በአጠቃላይ ወደዛ እንድትሳብ አደረጋት ማለት ነው። ከዛ በቃ እነሱ ደግሞ ለግል ጥቅማቸው ቢያውሉትም ሲቹዌሽኑ እንደዛ ነው የተፈጠረው መጀመሪያ አካባቢ። ከዛ በኋላ በቃ ያው ካለህ ማለት አንድ አይነት ሆነች ማለት ነው። እነሱ ጋር ያለው ነገር አንድ አይነት ሆነች፣ ውጪ ያለው ነገር ማየት አቆመች። በቃ እውነቱን ከውሸቱ መለየት አትፈልግም። እነሱ የሚሏት ነገር ሊትራሊ በቃ ነው መውሰድ ፍላጎቷ የነበረው። ስለዚህ ማለት የራሷ ፐርሰናል ጉዳይ ነበራትና በዛ ምክንያት ተገፋፍታ ነው እና በመሄድ በጉዞ አጋጣሚ ደግሞ እነሱ መንገድ ላይ ያገኘቻቸው። እነሱ ደግሞ ያው ተንከሲስነታቸው እና ስራቸውን ፖለቲካ ስለሆነ ፖለቲካ ለመስራት እሷን አቅርበው ነው እንትን ሲያደርጉ የነበረው ነው እያልክ ያለው። ትክክል፣ እንደዛ አይነት አካሄድ ነው ያለው። ከሰው ነው እልህ የተጋባቸው ከሰው ጋር ነው። ያው አንዳንድ ከኛ ከእህት ከወንድሞቻችን ጋር የነበረው ነገር ደስ አይልም ነበረ መጀመሪያ አካባቢ ማለት ነው። እና የሆነ አንዳንዴ እኛ ለምሳሌ የሚደብረን ነገር አለ። እኔ እንደ ሙስሊም አንድ ሰው ሃይማኖቴ ላይ የሆነ ነገር ሲያደርግ ቅር ይለኛል። ገባ? ያንን ነገር እሷ ታደርገው ነበረ በሰዓቱ አውቃም ይሁን ሳታውቀው ያ ነገር ውስጥ ገብታ ነበር። ያንን ነገር እሷ ደግሞ ባሰባት ነው ይባስ ብላ ማለት ነው። ከዛ በዛ ነገር ደግሞ ሰዎች በውስጥም በውጭም በጣም አታክ አደረጓት። ከዛ ይባስ እንደውም በቃ ምን ታመጣላችሁ አይነት ነገር ነበር መጀመሪያው። ገባ? አዎ ተቃራኒ ነው። የሚገርምህ ነገር እዛ ጋር እንትናቸውን አስፍተው ለማቀፍ እና እንትን ለማድረግ ሲሞክሩ፣ በዛ ጋር ደግሞ ያለው ምንድን ነው ይሄ እኔ የተረዳሁት ምንድን ነው እውነቱ እኛ ጋር ስላለ ለምንድን ነው ሰው እውነት የሚክደው አይነት ስሜት ያለው ይመስለኛል። እና እንደዛ ሲያደርግ ሰው ለምንድን ነው እንደዛ ይሆን አይነት ነው። አሁን በጸባይ አንተ እንዳደረግከው ማለት ነው በጥበብ በብልሃት በትህትና በፍቅር በስነ ምግባር ምናምን የሚባለው ነገር አለ፣ ግን በጣም ትንሽ ነው። ገብቶሃል አባባሌ? በጣም ትንሽ ነው። የሰው ልጅ ደግሞ እንደዛ አይነት አካሄድን ያስፈልገዋል። ያ ልክ ነህ። ግን ምን አለመሰለህ እኛ አንዳንድ ሰው የውስጡን የራሱን ችግር ሳንረዳው እንቀርና ድርጊቱን ብቻ ተከትለን ማይሆን ነገር ስንከተዋለን። ገባ? ስም እናወጣለታለን፣ የሆነ ነገር ይለጠፍለታል። በዚያ ነገር ደግሞ ያ ሰው የራሱ ባህሪ ስላልሆነ አንዴ እንደዚህ አድርጌ እንዴት እንደዚህ ሆናለሁ በሚል ነገር ውስጥ እልህ ውስጥ ይገባል። ገባ? እንዲሁም ይባስ እንደዚህ አደርጋለሁ የሚል ነገር ውስጥ ይገባል። ገባ? ያ ነገር ውስጥ ነው መቀስ በቀስ ምናልባት እሷ በሰዓቱ ላትረዳው ትችላለች። ቆይታ ነገር ነው ያ ነገር ሊገባት የሚችለው። ትክክል መሆን አለመሆኑ ራሱ በሰዓቱ ማስተዋል አትፈልግም አንተ ራሱ ብትሆን ማለት ነው። ሌላ ነገር እንድታስብ ነው የሚያደርግህ። ኦኬ እሷ እስኪ እንትን ስላለች እያቋረጠችው ስለሆነ ነው እንጂ አሁን ረጋ ብላለች ተስፋ አደርጋለሁ። እና እንዴት እንደነበረ ግንኙነቷ እነሱ ጋራ ማለት ከተገናኙ በኋላ ስለ ማውራት ከጀመሩ በኋላ ምንድን ነው የሚያደርጉት? እነሱ ስብከታቸው ምንድን ነው? በውስጥ ሰው ምን እያሉ ነው የሚሰብኩት? እንዴት ነበረ እንደው እነሱ ጋር የነበረች ግንኙነት እንዴት ነበረ? ራህመት ወይም ማህሌት? አይ ራህመት ብላችሁ ጥሩ። ማህሌትም አሪፍ ስም ነው በነገርሽ ላይ ቆንጆ ስም ነው ማህሌት።
አይሳ ሞታለች። ሞተች ማለት ይቅበራት እንግዲህ ጠጅት ብሬ ይቅበራት። ጠጅት ብሬ የህዝብ ቅምጦች ይቅበሯት ማለት ቀጥይ እሺ ምን ነበር ጥያቄ? ማለት ምንድነው ማለት ትምህርቱ ነው? አይ ትምህርት ሳይሆን እንደነገርንሽ እነሱ የህዝብ ቅምጦች እኔም አውቀውን አያውቁም፣ ስለ መጽሐፍ ቅዱስ አያውቁም። ገብቶሻል? በእንትን ነው በድፍረት ነው የምናገረው። ምንም እውቀት የላቸውም ስለ ክርስትና። አላማቸውና ፍላጎታቸው እነሱ ፖለቲካ መስራት ነው፣ ህዝብን መሸወድ ነው፣ ማስመሰልን ነው፣ ከላይ የሆነን ዲኮር ነገር ማሳየትን ነው ፍላጎታቸውና ስራቸውና እንደዛ አይነት ነገር ነው። ደግሞ በአንቺ የተሰራው ምንድን ነው? ትልቅ ቁርአን ስታስተምር የነበረችው ሙስሊም ልጅ በቃ ክርስትና ተቀበለች፣ ማህሌት ተብላለች፣ ስለዚህ ሌሎቹ ምን ቀርቷቸዋል መምጣት አለባቸው ምናምን የሚል ፖለቲካ እየተሰራ ነበረ። እነሱ ከላይ እንደዛ ብለው ያስነገሩ፣ አንቺ ጋስ ምን ያወሩ ነበረ? ፍርጥርጥ አድርገሽ ተናገሪው፣ ችግር የለውም። ፍርጥርጥ አድርገሽ ተናገሪው። አይ ምን ላፈርጥጠው ማለት ብቻ በውስጥ ምናምን እንደዚህ ማለት ጥያቄ ልትል የፈለግከው በውስጥ ምናምን ያወሩሻል ነበር ማለት ሌላ ነገር ወይስ እንዴት ነው? ግልጽ አድርግ ማለት አሁን ቁርአኑ ነገር ተነግሬያለሁ፣ ግልጽ አድርግ። በውስጥ ማለት አልገባኝም። ትምህርት ማሪ ነበር ነው? አዎ ትምህርት አዎ ያኔ ተምሬያለሁኝ እኔ ሁለትም ሰው ምናምን እንደዛ በሁለት ሰው ምናምን ተምሬያለሁ፣ አስተምረውኝ። ግን እኔ ምንድን ነው የተረዳሁት ሁሉም ነገር ለሀይር ነው። ህይወታችን በምንም ነገር የሚፈጠረው ለሀይር ነው ብዬ ነው ማምነው። ለእኔ በጣም ትምህርት ሆኖብኛል ማለት ባደረግኩት ነገር ጎበዝ ነኝ እንኳን ማደረግኩት ለማለት ምናምን አይደለም። ግን አሁን ላይ ግን በጣም ደስተኛ ነኝ አልሐምዱሊላህ። ማለት አንድ ነገር መታውቀው የሆነ ነገር አሁን ለምሳሌ አንድ ሀብታም ልጅ በሀብትነት አንተ ካደግ ምናምን የድሃ እንትኑን አያውቀውም። ግን አንድ ድሃ ሰው ግን ወይ ጥሩ ግሮ ምናምን ሀብታም ሲሆን ሀብታም ጥፍጥናው ለድሃው የበለጠ ረድ የሚጠፍጠው ማለት እንዴት ያስረዳችሁ። እና የተረዳሁት አልሐምዱሊላህ በቃ እንዴት ላስረዳችሁ። በቃ እኔ እስልምና ላይ የበለጠ ምን አይነት ነገር ላይ እንደነበርኩኝ ምን አይነት ማለት እንደነበርኩ መጀመሪያ ያንን ነው የተረዳሁት። ቀልብህ ላይ በቃ ውስጥህ ራስ ስቲል እኔ አላውቅም ወላሂ ትላንትናውን የዋልኩበት ስሜት አልሐምዱሊላህ ወላሂ አላውቅም። በቃ የሆነ ውስጥህ እኔ ምን እንደሚሰማኝ ማለት ምን አይነት ነገር ላይ ስትገባ አታውቀውም ማለት የቀልድ ብለክ እንደዚህ እንትን እያልክ ለሰይጣን ቦታ ነው የምትከፍትለት ምናምን። ግን ያንን ነገር ከገባህበት በኋላ ምንድነው የሆነ የመደንዘዝ ነገር አለ። በቃ የሆነ ድዝዝ የማለት ነገር አለው። ገባህ? ምንም አይነት ነገር አላውቅም። እና ብቻ አልሐምዱሊላህ እኔ የበለጠ የተመርኩበት ዲኔ ላይ ዲኔ ምን አክል እንደሆነ በደንብ ስለ ዲኔ ማወቅ እንዳለብኝ በቃ አልሐምዱሊላህ እስልምና ነው በደንብ የተረዳሁበት። ልዩነቱን አይቼዋለሁ። ገባህ? ለዛ እኔ እንኳንም ማለት በተፈጠረው ነገር ኢንሻአላህ አላህ መሐሪ ያዛኝ መሆኑን አውቃለሁ፣ አምናለሁ፣ ይመረኛል። እና ኢንሻአላህ የበለጠ ደግሞ ዲኔ ላይ እንድጠነክር ነው የረዳኝ። እስልምናን እንዳውቅ ነው የረዳኝ እኔ ማለት ነው። ያንንም አይቼዋለሁ ምናምን ቢያንስ ሁለት ሰው ምናምን ተምሬያለሁ። ገባህ? ግን ምንም አትረዳውም። እኔ ለሱም ረሱል ነበር ገባ ዝም ብዬ አልፋለሁ ምናምን። እና አንደኛ ነገር ደግሞ ይሄ ማለት ይሉኝታ የሚባል ነገር እንዳልከው መጀመሪያ ሰው መምረጥ ምናምን አለብህ። ግን ያንን ነገር የሆነ ነገር ስትገባበት በጣም ቀላል ነው፣ ግን መውጣት በጣም ከባድ ነው። ገባ? የሆነ የሚዛሃል ሰው ምናምን እንዳልከውም የሆነ ሰው ከተቀራረብከው ሳታቅ በጣም ትጃለሰው እና ከሱ ጋር ነው እንትን የምትለው እንጂ መውጫው ነው ከባድ ነበር እውነት ለመናገር። እኔ አሁን ትላንትና አይደለም እውነት ለመናገር እንትን ያልኩት፣ ግን በጣም ቆይቻለሁ መጽሐፍ ቅዱስ ሳነብ ከሱ ጋር ምናምን በጣም ብዙ ነገር እኔ ውስጤ ላይ አንድ ቀንም ተዋጥቶኝ አያውቅም እውነት ለመናገር ማለት ነው። ከዛ ውጭ ግን የሆነ እንትን ትላለህ ገባህ? ውስጤ ላይ ማስመሰል የሚባል ነገር አለ አይደል? ታስመስላለህ እንጂ በውስጥ አልተቀበልኩትም እውነት ለመናገር ለአንድ ቀንም ማለት ነው። ግን አይሆን እንትን እል ነበር በቃ ማስመሰል ምናምን ያንን ተካሂኘዋለሁ እንጂ ጭራሽ ደስ ለምናይ ነው ያወቅኩበት ወደዛ በመሄዴ ማለት ነው።
ስለዚህ ወደዛ ሂደሽ በነበርሽበት ሰዓት እስልምና ተጠምተሽ ነበረው ማለት ነው። እየተጠማሽ ደግሞ ያው እነሱ ጋር ጓደኝነቱ ስለጀመርሽው እነሱ ጋር እየዋልሽም እየተጨዋወትሽም ምናምን ስለነበረ ሸሙሞች ነበረ እንትን ስታደርጊው የነበረው ማለት ነው በሺም። አዎ በጣም ብዙ ጊዜ ወንድሜም አንድም የመክረኝ የነበረው ይሄንን ነበረ። ሰው የሚለው አካውንት በቃ አላህ አይበልጥም ብሎ በጣም ብዙ ጊዜ እኔ አላውቅም ወላሂ እኔ አላውቅም። በሱ ብቻ ግን አላህ በዱንያ የተመሰከረለት ሳይሆን በአኼራ የተመሰከረለት ያደርግለት እና በጣም ይመክረኝ ነበር ምናምን እና አላውቅም። በኋላ ለመውጣት በጣም ከባድ ነው። ራሱ ሲያስተምርሽ የነበረው ራሱ እፎይ የሚባል ቅምጥ ነው ሲያስተምርሽ የነበረው። እሱ ለምሳሌ ጥያቄ ነገር ምናምን ነገር ከሆነ ነው እንጂ ለክ ስላሴ ምናምን እሱ አይደለም። ሌላ ሰው መድቦልኝ ነው የተመርኩት ስለ ስላሴ እና እንደው ከተማርሽው ስለ ስላሴ እንዴት ብለው አስተማሮች? አሁን ስለ ስላሴ አንቺን ሲያስተምሩሽ አይ ያኔ እኔ አሁን ላይ አላስከተም በሰዓቱ ነው የምትይዘው። ከዛ አይጨበጥም አውሬ ባቢ ምን ነበረ መሰለ ከመጀመሪያ ከጠየቀው ጥያቄ ልነሳና ያው በሰዓቱ መጀመሪያ ላይ ተቀበሏት ሌላ ሴቶች ነበሩ ወደ እሱ ያቀበሏት ማለት ነው። የነበራትን ማለትም እስልምና ላይ የነበራትን ነገር አይተው ወደ እሱ እንድትቀበል ያደረጓት ሴቶች አሉ እና እነዛ ሴቶች ወደ እሱ ተቀበሉ። እሱ ቤት መግባት ጀመረ ተከታታይ እና ከዛ መጀመሪያ አካባቢ ቁርአን ምናምን ታነብላቸው ነበረ። ከዛ በዛ የመጣ በቃ ኦልሬዲ ሰመጠች ማለት ነው እሱ ቤት። ከዛ ከሆነ ቀን በኋላ በቃ እኔ ያየሁት ማህሌት ብላ መጣች እና ቆይታ ምናምን ነገር ከዛ በቃ ማለት እኔ በራሴ ደንግጫለሁ ማለት አልጠበኩ ነበር። የነበረውን ሲችን አውቀዋለሁ። ከዛ በፊት የነበረውን ነገር ብጥብጡ ምናምን ስለማቅ ወደዛ እንደሚያመራ አውቅ ነበር እኔ በግሌ ማለት ነው። ግን ከዛም በፊት ታይላት ነበር ያለው ነገር ግን አሰማን ነበረ። በቃ አላደል በቃ ለኛ ማለት ሙስሊሞች በአጠቃላይ ተመሳሳይ አድርጋ ነበር ምስለን ገባ። ከዛ ያንን ነገር ከዛ በኋላ እነሱ ያንን ነገር ተጠቀሙ። በቃ አጋጣሚው ተጠቅመውበት ነው ለዚህ ነገር የበቃችው እሷ። ከዛ ምን ነበረ መሰለ ከዛ ይሄ በቃ ይሄ ቁርአኑን ትቀራለች ምናምን ነገር ያስቀራሉ። ከዛ እናንተ እንደዚህ ቅድም ያልከውን ፖለቲካ ተሰርቷል በግልጽ ማለት ነው። እና ሌላ ደግሞ ሲያስተምሯት የነበረው ስም መጥቀስ ካለብኝ ሌላ ሰው ነው ሲያስተምራት የነበረው። እሷ ከደበራት እኔ እጠቅሳለሁ። ችግር የለውም። ለምንድን ነው የሚደበራት? እሷ እኮ እንትን ስላለች ነው እንጂ እንደውም በደንብ ነው ፍርጥርጥ አድርጋ ነው መናገር ያለበት። እንትን ገስት ላይ ብዙ ማውራቱ አሳፈረኝ ምናምን ስላለች እንጂ ለምንም ይደብራታል ብለህ ነው? እሱ እፎይና አንድ የሆነ ግለሰብ አለ። እሱ ደግሞ ስለ እንደዚህ በቃ እዚህ ማህበራዊ ሚዲያ ላይ መወራት ስላለቡ ነገሮች ነበሩ እነሱ እንትን የሚያደርጉት የነበረው እና ደግሞ ያቺ እንትና ይሄ ስለ ስላሴ ወይም ክርስትናዊ ትምህርቶች ሲያስተምራት የነበረው መምህር መላኩ ነው። ምናልባት ታውቁት እንደሆነ አላውቅም። መላኩ የሚለው አካውንት እሱ ነበር። በግልም ደረጃ ብዙ ጥረት ሲያደርግ የነበረው እንደ ክርስትና እሱ ነበረ። ማለትም ኦርቶዶክስ ነው ኦርቶዶክስ ነው። እንደ አማኝ እኔ እሱን አደንቀዋለሁ በግሌ ማለት ነው። ምክንያቱም ላመነበት ነገር ጎበዝ ነው ስልህ ሌላ ነገር ጀጅ አያደርግም። በሚያስተምርበት ሰዓት ላይ ሌላ ሃይማኖትን ጀጅ አድርጎ አልነበረም ሲያስተምራት የነበረው ገባህ? በሚገባት ቋንቋ እሱ በሚያምንበት ነገር እንድታምን የሚያደርግበትን መንገድ እኔ ያደንቃለሁ። ከዛ ባለፈ ሌሎቹ በቃ በአጠቃላይ ሌላ ነገር ነበረ ሲያስተምሩ የነበረው ከሰማሁትና በሰዓቱ ከነበረው ነገር አንጻር ማለት ነው። ስለዚህ የመምህር መላኩ ተማሪ ነበረች። ስለዚህ በቀን ላይ በላይቭ መጥተው የሚያደርጉት ነገር እሷ ጋር ያወሩ ነበረ። ዛሬ አጀንዳችን ይሄ ነው እንደዚህ እናደርጋለን ምናምን ብለው አውርተው ይገቡ ነበረ።
እሱን በግልጽ ባትነግረኝም እንደሚኖር አውቃለሁ። ምክንያቱም በግል የነበራቸው እንትን ነበር። እንደዛ ነበረ ራህመት ሶሻል አሁን ላይቭ ላይ ሲገቡ ዛሬ እንደዚህ እናደርጋለን፣ ስለዚህ በዚህ ጉዳይ እንፈልግሻለን ምናምን ብለው እንትን ያዘጋጁሽ ነበረ? አይ እኔ ማለት እኔ እንዳልኩት ማለት እኔ ከእነሱ ጋር ምናምን ነበር በውስጥ ምናምን እንዳልኩት በጣም እንትን ነበር ማለት የሆነ ለመውጣት ምናምን ብቻ በጣም ብዙ ጊዜ ታግያለሁ። ውስጥ የሌላ ሰው ቢሆንም ግን ከላይ ከእነሱ ጋር ሲሆን ነው እንጂ እኔ ማንም ሰው ሲጀመር የሚያውቅ ሰው የለም ሲጀመር ማለት ነው። እኔም ውስጥ እንደሆንኩ ነው ሁሉም ሰው የሚያውቀው ምናምን እንጂ ሲጀመር ከሰው ውጭ እኔ እንደዛ እነሱ ያችኛዋ ብዙ ጊዜ ራሱ እኮ አላወራም ነበር ግፍረ ምናምን ግን እዛ የምታዩ ከሆነ እሱ ቤት አላወራም ነበረ። ግን ሲገቡ ምናምን ቁርአን ምናምን አሁን ለምሳሌ በዛሬ እንደዚህ ተፊት እንገባ ነበር ችና ታነቢያለሽ ወይ ምናምን ብሎ እንደዛ መጠየቅ ከሆነ ይጠይቀኝ ነበረ። ግን እኔ ማለት እንድታወቅን አልፈልግም ነበር እንዳልኩ እነሱ ጋር ነበር እንጂ ከእነሱ ስላይ ሌላ ራህመት ናት እና ቁርአን ምናምን ትቀሪያለሽ ወይ ምናምን እንደዚህ ነው። አንዳንዴ ምናምን ገስት ላይ እንትን ብያለሁ እቀራለት ነበረ ምናምን እንጂ ሌላ ነገር እንትና ማለት ገስት ላይ እሱ ጋር ብዙ ጊዜ አይታችሁ ከሆነ እኔ ዝም ብዬ ነበር ቁጭ የምለው። አንዳንዴ እንደዚህ ትቀሪያለሽ ወይ ምናምን ብለው ተጠይቀኝ እሺ ይለው ነበረ እቀራለት ነበር ይገባ። አዎ በውስጥ ግን ይነግርሽ ነበር አንዳንዴ አይደል? ማለት የሚገቡበትን ቶፒክ ነው የሚገቡበትን ወይም ደግሞ አንቺ ሲገቡ የሆነ ነገር ታድርጊያለሽ በዚህ ታግዥኛለሽ ምናምን ብሎ ይነግርሽ ነበር አንዳንዴ አይደል? ያኔ ቢያህለው ያኔ ሌላ ነገር ታግዥኛለሽ ምናምን ገባኝ። ብቻ ግን እንደዚህ በዚህን ቶፒክ ይሄን እኮ እንደዚህ ይላል በዚህ እንገባበታለን ያኔ ፍቃደኛ ሆን ቁርአኑን አረብኛውን ትቀሪያለሽ ወይ ነው ሌላ ነገር ገብቶኛል። አዎ እሱን ነው የምልሽ። ታዲያ እንደዛ ብሎ ሲልሽ አሁን ለምሳሌ እሱ ስራው አታክ ማድረግ ነው አይደል? አሁን ልጁ ያስተምራል ሳይሆን ይሳደባል ነው እንጂ ታስተምረውም አያውቅም። ትምህርት ምን ማለት እንደሆነ ራሱ አያውቅም። ንጽጽር ለሱ ሚስጥር ነው፣ አያውቀውም። ራሱ እንዴት እንደሆነ ጫፉን ነክቶት አያውቅም፣ ሽታውን አያውቀውም። የሚያሳዝነው ነገር እና በመሀል ግን እንደዛ ብሎ ሲልሽ ይሄ ሰው በእኔ ፖለቲካ እየሰራ ነው የሚለው ስሜት አንቺ ጋር አይመጣም ነበረ? ውስጥሽ ሌላ ነገር ነው የሚነግርሽ። በእርግጥ ደስም አላለሽም። ትምህርቱንም እየገባሽ አይደለም እንደነገርሽኝ እየገባሽ አልነበረም። የሚያስተምሩሽን ስለ ስላሴም ስለ ብዙ ነገር በመሀል እንደዛ ብሎ ሲነግርሽ እሱ ፖለቲካ እየሰራብኝ ነው እንዲህ አይነት ስሜት አይመጣም ነበረ ከውስጥሽ? እሱ እኮ አውቀዋለሁ በደንብ ግን እንዳልኩ በቃ የሆነ ሺም አላውቅም። ብቻ እንደዚህ አይነት ነገር እንዴት ትደራደራለች ልትሉ ትችላላችሁ። ግን እንዳልኩ እኔ ከእነሱ ጋር በማወራበት ሰዓት ሊሆን ይችላል እንደዚህ በቃ ዝም ብዬ የምለው እንጂ ውስጤ ሌላ ሰው ነበር። በመማርብ ያኔ ስልክ መጽሐፍ ቅዱስን በተወሰነ መልኩ ሁሉንም አንተ ምናምን አይደለም የሆነ አክል ጊዜ መጀመሪያ አካባቢ ነው የተማርኩት እንትኑ ማለት ነው ስላሴ የሆነ መጀመሪያ አካባቢ ነው የተማርኩት። ከዛ በኋላ በቃ ቀጥይ፣ ችግር የለም ቀጥይ። ረጋ ብለሽ ነው ማውራት ያለብሽ። ገብቶሻል? አንደኛ ነገር አረብኛ ትችያለሽ እንዴ ራህመት? ማለት አሁን ቁርአን ስትቀሪ ማለት ነው ለመፈሰር ነው ወይስ ምንድን ነው? መቅራቱ ለምን ፈልጎት ነው? እሱ ነው እኮ የሚገባበት እሱ ነው እኮ ያኔ ትርጉሙ ምናምን እኮ የሚያወራው እሱ ነው። እኔ ዝም ብዬ ነበር አንዳንዴ ነበረ ማነብለት አረብኛው ዝም ብዬ ሸመድድለትና ታደርጋለሁ እሱ ነበር የሚሄድበት እንጂ። ስለዚህ አንቺ እኛ ትልቅ ሙስሊም ቁርአን የሚቀራ ያዝን ለማለት እንጂ ስለዚህ እንትን አትፈስሪም ወይም ደግሞ ትርጉሙ አትነግሪያቸውም ማለት ነው? አዎ። ስለዚህ ያው ምን እሺ ስትሄጂ ወደዛ ስትሄጂ ወደ ክርስትና እውቀት ወይም ደግሞ ከእነሱ ምንም ፈልገሽ አይደለም አይደል? ከትምህርት አንጻር ከስላሴ ወይም ደግሞ ከድህነት አንጻር ምንን ፈልገሽ አይደለም? ትምህርት ወይም ደግሞ አለ አይደል? ክርስትና ላይ ያለውን የትምህርት እዛ ጋር እውነት አለ ብለሽ ነው የሄድሽው ወይስ እንዴት ነው? እኔ እስልምና ላይ አንድ ቀንም ጥርጥር ኖሮኝ አያውቅም። በዚህ 100% ልቤ ላይ እርግጠኛ ነኝ። ኦኬ። ስለዚህ በቃ ያው ፖለቲካ አረብ እኛ ያዝን አረብኛ የሚያነብ ሰው አገኘን
ለማለት አረበኛ በነገራችን ላይ አረበኛ የሚያነብ ብዙ ሰው አለ። አረቦች እኮ ክርስቲያን አረቦች እኮ ቁርአን እኮ ማንበብ ይችላሉ። ዩቲዩብ ላይም ቁርአን መስማት ይችላሉ። ነፍ ቃሪዎች አሉ በሺ የሚቆጠሩ ማለት ነው። እና ቀላል ፖለቲካ ነው ማለት ነው። የሰነፍ ፖለቲካ። ቀጥል ባቢ፣ አመሰግናለሁ። አይ በትርጉም ዙሪያ ሳይሆን እኮ እሱ እንትን ሲያደርግ የነበረው ሲጠቀም የነበረው ምንድን ነው እንድተረጉምለት ምናምን አይደለም። ትርጉሙማ ኪስ ወለድ እንትን አለው እኮ ራሱ ነው የሚተረጉመው፣ ራሱ ነው እንደፈለገ እንትን የሚያደርገው እኮ እሱ ሳይሆን ታነብለት ነበረ። በዛ ላይ ሙስሊም የነበረች ቁርአን የምታነብ ልጅ ስለሆነች በዛ ነው ፖለቲካ የሰራው ሰው ራሱ። ኮመንት የምታስቀምጡ ሰዎች አንደኛ ነገር በክብር እና ብለን እንትን ያደረግነው ሰው ማክበር አለባችሁ። ሲቀጥል ደግሞ እስከ መጨረሻ ማዳመጥ መቻል አለባችሁ። ምንድን የምታወራውን ነገር ማለት ነው። እኔም እንዳንተ አሁን እንትን የጠረጠርኩት ትፈሪያለሽ እንዴ? የሚያስፈራች ነገር አለ ራህመት? ሰውናው ማለት ማውራት ነው የፈርኩት እንጂ አይደለም ለማውራት አሁን በማውራትሽ ሊደርስብኝ ይችላል ብለሽ የምታስቢው ነገር አለ እንዴ? እንዴ ምንድን ነው የሚደርስብኝ? አዎ እንደዛ ከሆነ በቃ በግልጽ ለማውራት እኮ ነው። አይ ራሴ ፍርሃት ነው እንጂ ሌላ ነገር ምንም እንትን ላይ ነገር ኮሜንታተሮች ጭረፉ። እኔ ነኝ አሁን ልጅቷን የጠራት ራሴ ነኝ። እዚህ ጠርተን ልንሰርባት ወይም ደግሞ መጥፎ ነገር ልናገራለን። ስርዓት ያዙ፣ ትሞወታላችሁ። መስማት በጣም ቀላል ነው። ቁጭ ብላችሁ አትሰሙም እንዴ? መጨረስ እኮ ነው። ቢያንስ ምን እንደሚወራ ምን እንደሚባል መጨረስ ነው። ሰዎች ፖለቲካ ይሰራሉ። ፖለቲካ ሲሰሩ ደግሞ በፍቅር ነው የሚሰሩት። በነገራችን ላይ እች ልጅ በአጋጣሚ መንገድ ላይ እየተጓዘች አገኘዋት። መንገድ ላይ ሲያገኘዋት የእነሱ ሀሳብ ፍላጎት ጫኑባት። ከዛ ደግሞ ጓደኝነትን በመሀል መጣ። እነሱ ጋር መግባት እንትን መመላለስ መግባት ጀመረች። አበዛችሁ፣ ተደጋገመ። ከዛ እየመሰጣት ሄደ። መግባቱ ማውራቱ ምናምን ገዝት ላይ ምናምን ማለት ነው። እነሱ ፖለቲካ ሰሩበት። በመሀል ደግሞ ሰዎች ጫና አሳደሩባት ልጅቷ ላይ። ለምን ትሄጃለች? ለምን ትገቢያለች? ትወጫለች? ምናምን የሚባለው እንደ ሰው የሚባለው ጀግና ልጅ እንትን መክሮ ምናምን እንትን የራሱን ያደረገ ልጅ እንደዛ ከማድረግ ይልቅ የሚሳደብ ደግሞ አለ። የሚሳደብ ሰው አለ። አሁን ለምሳሌ እንደዛ አይደለም። ስለዚህ እንደዛ ተደረገ። ሰዎቹ አረብኛ ስለምታነብ ብቻ ፖለቲካ ሰሩ፣ እንደምታውቁት ማለት ነው። ትልቅ ምንድን ነው ያሉት? የሴት አስተማሪ ነው ራሱ የተባለው እኮ የሴት አስተማሪ፣ አረብኛ አስተማሪ፣ የሴት አስተማሪ ክርስትና ተቀበለች ምናምን ብለው ሰበር ዜና አስነግረው ፖለቲካ ተሰራ። ስንት ሰው አየው፣ ብዙ ነገር ተባለ። ልጅቷ ግን ምንድን ነው እያለች ያለችው? እኔ እዛ ጋር ሲሄድ በሆነ አጋጣሚ ሄድኩ። ከዛ በኋላ መለማመድ አለ። በመለማመድ ውስጥ ደግሞ ምንድን ነው አንተ ተመልሰህ ሰዎች እንትን የለም። አሁን ለምሳሌ አብረህ ስትጫወት አብረሃቸው ስትውል የነበሩ ሰዎች ድንገት የታባታቸው አውቃቸዋለሁ ምናምን ብለህ እንትን ለማለት ከበድ ይላል። ሸመማት እንደዛ ለማለት ነገሩን እንኳን የምትማረውን ትምህርት ሳይመስጣት እየቀረ ለመውጣት እንትን አለች ልጅቷ ማለት ነው። ሸመማት፣ ደበራት፣ እንትን ማለት ዘገየች ማለት ነው። ገብቷቸዋል። በመሀል ደግሞ ሰው ያስፈልጋታል። ስለዚህ እነሱ ሲያደርጉት የነበረው አጀንዳ ቀርጸው ይገባሉ። ራህመት ደግሞ ገብታ አረብኛዋን ነበብ ታደርጋለች። ትልቅ አስተማሪ ክርስትና ተቀበለ እየተባለ የሳምንት አጀንዳ አድርገው ብዙ ሰዎችን ማጀዘቢያና ማደደቢያ ተጠቀሟት። ገብቷቸዋል። በእሷ አሁን የእሷ በቃ ነቅታለች፣ ወጥታለች። ማህሌት የምትባለዋ ሴት ሙታለች። በቃ ቀበሯት፣ የህዝብ ቅምጦች ቀበሯት ብላ ወጥታለች። የሚያሳዝነው ግን በእሷ የሳምንት አጀንዳ ምንድን ነው የተደረገው? ሙስሊምም ክርስቲያን ነኝ የሚልም ከታች ያለው ራሱ ማለት ነው። እነሱ ምንም ሳይሰሩ ፖለቲካ እየሰሩ የሚሰሩ መስለው ብዙ ክርስቲያን እንዲሸወድ ነው ያደረጉት። ለምን ሲባል አይ ብዙ ሙስሊም ወደ ክርስትና እያመጣን ነው ብሎ ፖለቲካ እንዲሰሩ ምክንያት ስለሆነች ማለት ነው። አንዳንድ ሙስሊሞችም ሆነው ሊሆኑ ይችላሉ። በነገራችን ላይ ምን ሆና ነው የሄደችው ምናምን ብለው ሊኖሩ ይችላሉ። ስለዚህ እዛ ጋር ላሉ ከእኔ እንትን ከምለው እዛ ጋር ላሉ ወይም ሰው ይናገርልሽ ከመጀመሪያውን በደንብ አድርጎ ሲከታተል የነበረ ሰው ስለሆነ እዛ ጋር ላሉ አንቺ እንዳልሽው ሸምሟቸው፣ ደብሯቸው፣ ወይም ተሸውደው፣ ወይም እልህ ውስጥ ገብተው፣ ወይም በሆነ ነገር በሆነ ምክንያት
እዛ ጋር ያሉ ሰዎች መልእክት የምታስተላልፍላቸው መልእክት ካለ እኔ እንትን ልበልና ሰው ወይም አንቺ እንደውም እንትን ብታደርገው የተሻለ ነው። ባቢ ምን አለ መሰለህ በዚህ ጉዳይ ላይ እኔ በቃ ሰፋ አድርገህ ንገረን። ሰው ሰፋ አድርገህ ንገረን። እኔ አንድ በእስልምና የምተማመንበት አንድ ነገር ምን አለ መሰለህ በጣም የሚያስገርመኝ ነገር እስካሁን ባቢ ቲክታክ ከጀመርክ ምናልባት ሙስሊሞች ከፈሩ ምናምን ሲባል ሰምተህ ሊሆን ይችላል። አንድ ሙስሊም ቁርአን ጠቅሶ ቁርአን አጣቅሶ ይሄ የቁርአን አያ ትክክል አይደለም፣ ይሄ ትክክል ስላልሆነ ከእስልምና ወጥቻለሁ፣ ይሄ ቁርአን አላህ እንደዚህ ስለሚል ወይ በዚህ ምክንያት አላህ አምላክ ስላልሆነ ከእስልምና ወጥቻለሁ አንድ ልታመጣልኝ አትችልም። ሰምተህ ከሆነ እኔ ወላሁ አዕለም አላውቅም። እና እኛ ጋር ሙስሊም ሆነው ያሉ ሴቶች አብዛኛውም ሴቶች ናቸው እኛ ጋር ትንሽ እንትን የሚያደርጉት ማለት ነው። ቶሎ የሚደነግጡት ወይ አያውቁትም ወይ አውቀው ወይ በሆነ ምክንያት ወይ ከሰው ጋር በሆነ ነገር ይገባቡና ከዛ ሰው ጋር የሆነ ነገር ላለማጣት ገባ ከዛ ከተግባቡ ሰው ጋር በሼም ብቻ የማይፈልጉትን ነገር ያደርጋሉ ማለት ነው። ይሄ ነገር ሊኖር ይችላል። ከዚያ ባለፈ ግን አንድ ሙስሊም ጥቅስ ጠቅሳ እስልምናን ስትወጣ ነው አይቻልም። ብዙ አንድ በቃ በአጋጣሚም ሆነ በሌላ እኔ ከእስልምና ያወጡ ልጆች አይቻለሁ። አልሐምዱሊላህ ረቢል ዓለሚን በጣም ብዙ እህቶች ተመልሰዋል። እና እነዚህ ሁሉ ሲሆን አንዳቸው ይሄን ጥቅስ እኮ ይሄ ጥቅስ እንደዚህ ስለሚል በቃ ከእስልምና ወጥቻለሁ ብሎ የነገረኝ አንድ ሰው የለም። አንድ ሰው ማለት ነው። ቢወጡ እንኳን በግል ጉዳያቸው በቃ በውስጣዊ የሆነ በቃ አለ አይደል ስታድግ የሆነ የሚኖርብህ የግል ችግር አለ። ሁላችንም በኖርንበት ኑሮ የደረሰብን ነገር አለ። ያንን ነገር በማስታወስና በዛ ነገር ምክንያት በማድረግ ማይሆን ነገር ያደርጋሉ። እኔ ለእንደዚህ ለምታደርጉ ሰዎች ወደ ቀልባችሁ ተመለሱ። የምሬ ነው። ማይሆን ነገር አታድርጉ። በቃ አንዳንዴ ይሉኝታ የሚባል ነገር አያዛችሁ። ከናንተ በላይ ከሰዎች እኔ ዛሬ ልታውቁ እንችላላችሁ። ሁላችንም ዛሬ ልንተዋወቅ እንችላለን። ከኛ በላይ ግን ታላቅ አላህ አለን። እሱን ልንፈራ ይገባል። የተወሰነ ጊዜ ኢማን የሚወርድ የሚጨምር የሚቀንስ ነገር ነው። ኢማናችሁ ሊቀንስ ይችላል፣ ሊወርድ ይችላል። ገባህ? ያለህ እምነት የተወሰነ ሊሸረሸር ይችላል። ተሸረሸረ ማለት ግን ከፈርክ ማለት አይደለም። መልሰህ መገንባት ትችላለህ። ኢማን የሚጨምር የሚቀንስ ነገር ረሱላህ ሰለላሁ ዐለይሂ ወሰለም እንዳሉትም ማለት ነው። እናንተ ግን የሆነ ትንሽ ክፍተት ስታገኙ ያን ክፍተት ተጠቅማችሁ ማይሆን ስህተት አትስሩ። እኔ ጋር ነው የተቋረጠው። ኔትወርኩ ያስቸግራል መሰለኝ። እስከዛ እስኪመለስ እንትን ራህመት አለሽ? እኔ የተረዳሁት ነገር ምንድን ነው? የተረዳሁት ነገር በቃ በንጹህ ልብሽን ነው ሰው የምትቀርቢው። እኔ የተረዳሁት ከዛ ተንከሲስ ሰዎችን ደግሞ አገኙሽና ፖለቲካ ሰሩብሽ እንጂ ፖለቲካ የመስራትም እንትን የማለትም ልብ እንደሌለሽ ነው እኔ አሁን የተረዳሁትና ከላከ እንትን በሉት አስገቡት። ከላከ ማለት የምፈልጊው ነገር አለ። እዛ ጋር ሰዎች አሉ፣ አንዳንድ ሴቶች አሉ፣ የተሸወዱ ሴቶች ወይ ምናምን ማለት አዎ፣ እዛ ጋር አንዳንድ ሴቶች ውሸት ነው እኔም አውቃለሁ። ፕሮፋይልን እያስቀየሩ ፋጢማ ምናምን እያስባሉ እንትን የሚሏቸው አሉ። ፕሮፋይልም ስምም እየቀየሩ። ይቅርታ ስልክ ተደውሎብኝ የወጣሁት። እሺ ችግር የለውም። ሰው ሳቤ ላጠቃልልና
ምን መሰላችሁ? በእኛ በኩል ላላችሁ ደግሞ ለእህት ለወንድሞቼ አንድ የምመክራችሁ ነገር ማለትም እኔ ከተረዳሁት ነገር መካሪ ሆኜ ሳይሆን እኔም ራሴ አጠፋለሁ፣ ግን ሳጠፋ የሆነ ሰው መጥቶ አጠፋ ይሄ ነገር ትክክል አይደለም ብለን እንንገር እንጂ አጓጉል ነገር ባናደርግ እኔ ደስ ይለኛል። የምር አንዳንድ ሰው እኛ ስሜታዊ ሆነን የምንናገረው ነገር በጣም መጥፎ ነው፣ ይጎዳል። የማንፈልገው ነገር እናደርጋለን እና ከዚህ ነገር እንቆጠብ። በቃ አንድ እህታችሁ ልታጠፋ ትችላለች። ላጠፋችሁ ነገር ብችሉ ምከሩ፣ በቃ የቻላችሁትን ያህል ታገሉ። በቃ ከዚያ ባለፈ ግን አትምጡ። በቃ የሚደረግበት ቦታ ላይ ባለመገኘት ተባበሩ። በቃ ቢያንስ ማለት ነው ያ ነገር መቋቋም ካልቻላችሁ ከዚያ ቦታ ላይ መራቅ። በቃ ያ ሰው ቢሆን ሰዓት አላህ እንደሚመልሰው እርግጠኛ መሆን አለባችሁ። ለዛ ማይሆን ነገር አናውራ። በቃ እኔ ራሴ እንደዚህ ስተሰርቼ አውቃለሁ፣ ግን ያ ነገር አልጠቀመኝም። ገባ? ከጥቅሙ ይልቅ ጉዳት ነው የሚበልጠው። ስለዚህ እንተው ላለሁ። አመሰግናለሁ። እሺ ሳቢር አለ ባቢ ልኳን ጥያቄ ሲል ነበር። ጥያቄ ያለው አስገባው። ጥያቄ ያለው ካለ አይ ከላይ ነበር። ቀጥል ሳቢ። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እሺ ያው አንዳንድ ነገራቶች ለመጨመር ያክል ነው እና በመጀመሪያው እንኳን ወደ ተፈጠርሽበት ሃይማኖት እንኳን ተመለስሽ። ወሊላሂ አልሐምድ። ምናልባት አላህ ማለት የውስጣችንን ያውቃል አይደል? ውስጣችን ላይ ያለውን ነገር ሁሉ በልባችን ላይ የምናስበውን ሁሉ አዋቂ የሆነ አምላክ ነው እና ምናልባት የውስጥሽን አይቶ አላህ የመለሰሽ። ስለዚህ አላህ ድጋሚ እድል ሰጥቶሻል እና አላህን አመስግኝ። ሐቂቀተን አላህ ምክንያቱም ጀስት እኛው አይ ቲንክ ጀስት ልዩነቱን አይተሽዋል ብዬ አስባለሁኝ። በመሀል ላይ ያለውን ነገር ሞር ማብራራትም አይጠበቅብኝም። ምክንያቱም አብዛኛው ሰው የእስልምናን ብርሃንን የሚያውቀው እንጃ ከሰለምት ማለት የሽርክን አጸያፊነት ወይም ደግሞ የሽርክን ጸለምተኝነት የሚያውቁት ከዛው ከኖሩበት ቦታ ወደ እስልምና ያመጡ ሰዎች ናቸው። አገላለጻቸው ራሱ ስትመለከቱ በጣም በሚማርክ ሁኔታ በጣም የሆነ ወላሂ ለመግለጽ የሆነ ከባድ ነው የምትራስባቸው እንትኖች እነርሱ በቃ ቀለል አድርገው ሲገልጹ ትመለከታለህ። ምክንያቱም ኖረውበታል፣ አይተውታል፣ እውነታውን አውቀዋል። ገባች ሰው አሁንም ጀስት ሌሎችም ይኖራሉ፣ ግልጽ ነው። ነገር ግን ማንም ሰው ይሁን ማንም ከእስልምና ያለ ሶስት ነገራቶች አይወጣም። ያለ ሶስት ነገራቶች ማለት ነው። አንደኛው ያለው እውቀት ከሌለው በቃ ይህ ከእስልምና የመውጣቱ ሰበብ ነው። አውቄያለሁኝ፣ ከእስልምና የመውጣቱ ሰበብ ነው የመጀመሪያው ማለት ነው። ምንም አይነት እውቀት ከሌለው ትመለከታላችሁ እኮ ቁርአን ማንበባቸው ብቻ እውቀት ነው ማለት አይደለም። ቁርአን ዋናውና ትልቁን ነገር አንድ ሰው ቁርአን ስላነበበ ቁርአን ስለሐፈዘ ሙሉ 30 ጁዙን ስለሐፈዘ የቁርአን ባልተቤት ነው አይባልም። ዋናውና ትልቁን ነገር ውስጡ ላይ ባለው መልእክት ሲሰራበት ነው፣ ወደ ተግባር ሲለውጠው ነው። ሰሐቦችን ስትመለከቷቸው እኮ አንዲትን ሱራ ከወረደች በኋላ ያችን ሱራ የወረደችውን ሱራ ሸምድደው ወደ ተግባር ሳይቀይሩ ሌላ ሱራን ለመያዝ ወይም ደግሞ ሌላ አንቀጽ ለመያዝ ሌላውን ለመሸምደድ አይቻኮሉም ነበር። ገባችሁ? ስለዚህ ጀስት 30 ጁዝ ሐፍዘው ተመለከታላችሁ ከአላህ ጋር ሙስሊም ነን ብለው ማለት ነው። በጣም ብዙ ሰዎች አሉ በአላህ ላይ የሚያጋሩ የሆኑ አካላቶች፣ በአላህ ላይ የሚያጋሩ የቁርአን ዋናውና ትልቁ መልእክት ቁርአንን የወረደበት ዋና መልእክቱ በአላህ ላይ እንዳናጋራ ሊያስተምረን ነው። ነቢ ሰለላሁ ዐለይሂ ወሰለም የተላኩት ሌሎቹ ነቢያቶች በአጠቃላይ የተላኩት መልእክታቸው ይህ ነው፣ ዋናውና ትልቁ መልእክት ማለት ነው።
ይህ ሰውዬው የቁርአን ሐፊዝ ነው። እያንዳንዱ የቁርአን ሱራዎችን ስትመለከቷቸው ስለ ተውሂድና ስለ ሽርክ ነው በቃ የሚያወራው። ስለ ተውሂድ ነው በቃ የሚያወራው። የሽርክን አስከፊነት በቃ ምሳሌዎቹን ስትመለከቷቸው የሽርክን አስከፊነትን የሚገልጽበት ነው። ከዛም በኋላ የነቢያቶችን አስተምሮ የሚዘረዝርበት የሆነ እና ይህ ሰው የቁርአን ሐፊዝ ነው። ወላኪን ከአላህ ጋር ሌሎች አካላቶችን ሲያመልክ ትመለከታላችሁ። ለሌላ አካል ሲሰግድ ትመለከታላችሁ። ሐፊዝ እኮ ነው። ድምፁ በቃ ተውት፣ ሱብሓነላህ እንዴት እንደሚያምር። ወላኪን ፋህም አላደረገውም፣ አልተገነዘበውም፣ አልተረዳውም የቁርአኑን መልእክት ማለት ነው። ስለዚህ ጀስት የሚያሸብር ነገር አይደለም። እናውቃለን አንድ ሰው ጀስት ቁርአን ስላነበበ ብቻ በቃ ሙስሊም ነው ብለን አንለም። ያኒ ጀስት ብዙዎች አሉ እኮ ቅድም ወንድሜ ተናግሮታል። ብዙዎች ቁርአን ያሐፈዙ በነበሩበት ኩፍር ላይ ሆነው ራሱ ማለት ነው። ስለዚህ ዋናውና ትልቁን ነገር ያወቅነውን የቀራነውን ነገር ወደ ተግባር ለመለወጥ ወደ ተግባር ለመቀየር መሞከር ነው። ቁርአን አሳምረን ቀርተን ምን ብለን ውስጡ ላይ ያለውን መልእክት ካልተረዳ ነው ማለት ምንም ጥቅም የለውም። በቃ ጊዜ ማባከን ነው የሚሆነው። ይልቁንስ እያንዳንዱን ሱራ እስቲ ምንድን ነው የዚህ ላይ የተፈለገበት መልእክት ያን ፈህም ያደረክ ጊዜ ያን የተረዳህ ጊዜ አንዲትን ሱራ ለምሳሌ ሱረቱል ፋቲሃን ስትመለከቱት እኮ ቁርአን ውስጥ የቁርአን 114ቱንም ሱራዎች ጥቅልል አድርጋ የያዘች አንዲት አንቀጽ አለች። አንዲት አንቀጽ ማለት ነው። ዑለማዎች ያቺ አንቀጽ ኢያከ ነዕቡዱ ወኢያከ ነስተዒን የምትለው አንቀጽ ውስጥ ይከቷታል። የቁርአን 114ቱንም ሱራዎች ምንድነው አጠቃላይ ጭብጣቸውን የያዘች አንዲት አንቀጽ ማለት ነው። ተመልከቱት። ይሄን ነገር ያስተነተነ ጊዜ፣ ይሄን ነገር የገባው ጊዜ፣ ይሄን ነገር የተረዳ ጊዜ ምንም መንቀሳቀሻ አይኖረው። ስለዚህ አንድ ሰው ጀስት ቁርአን ተረዳ ማለት የሚያሸብር ነገር አለ ነቲንግ በቃ የፈለገ መድረክ ላይ ወጥተው ቢቀሩ ምን ቢሉ ምንም የሚገርም ነገር አይደለም። እኔ ከምንም መስሎ አይታይ። ምናልባት አንዳንድ ሰው ሊረበሽ ይችላል፣ ምን ሊል ይችላል። ግን እኔ የማዝነው ለእነሱ ነው። ቀርተናል ብለው ፈህም ሳያደርጉት ሳይረዱት ጥለውት ለሄዱ አካላቶች ለእነሱ ነው ማዝነው። ለእነሱ ነው የምናዝንላቸው። ወላሂ እነሱ ሰለሙ ካዱም በአላህ ላይ ምንም የሚጨምሩት የሚቀንሱት ነገር የለም። ግን ነፍስያቸውን አከሰሩ በቃ። ምክንያቱም የተፈጠሩበትን ዓላማ ጥለው ሄዱ በቃ። ስለዚህ አንድ ሰው ከእስልምና የሚወጣው የመጀመሪያ ዋናውና ትልቁን ነገር እውቀት ከሌለው፣ እውቀት ከሌለ ትከፍራለህ። ተመልከቷቸው ዑለማዎች እስልምና ላይ በደንብ በተማርክ ቁጥር፣ እስልምናን በደንብ ባወክ ቁጥር ለአላህ ያለህን ፍራቻ ይጨምራል። አላህን ተገቢውን ክብር ስታከብረው ትመለከታለህ። ነቢ ሰለላሁ ዐለይሂ ወሰለም ተመልከቷቸው፣ የዒልማቸውን ጥግ ከአላህ ጋር የነበራቸውን ቁርኝት ተመልከቱ። ነቢያቶች ተመልከቷቸው፣ ሰሓባዎች ደግሞ ተመልከቷቸው። ለአላህ የነበራቸው ፍራቻ ማለት ነው ምንድን ነው ሲባል ከእውቀታቸው የተነሳ ነው። እስልምናን በደንብ ባጠናኸው ቁጥር፣ በደንብ በተረዳህ ቁጥር የአላህን ፍራቻ ይጨምራል። ከአላህ ጋር ያለህን ሁኔታ እያስተካከልክ ትመጣለህ። ይህ ነው ዋናውና ትልቁን ነገር ማለት ነው። ክርስትናስ እስቲ ተመልከቱ፣ አንጻራዊ በሌሎችን ተመልከቷቸው እስቲ። ወንድሞች እኛ ጋር አሁን አብረውን የሚውሉትን ተመልከቷቸው። ባይብልን በደንብ ባነበከው ቁጥር፣ ባይብልን በተረዳህ ቁጥር ከዛ እየራክ ነው የምትመጣው። ከነበርክበት እምነት እየራክ ትመጣለህ። በቃ አማራጭ የለህም። ግን ተመልከቱ ሱብሓነላህ፣ በሁለቱ መካከል ያለውን ዲፈረንስ፣ በሁለቱ መካከል ያለውን ልዩነት ተመልከቱ። ካልተረዳህስ ጀስት አልሐምዱሊላህ አሁን ነገራቶች ተስፋፍተዋል። ጀስት ከአንተ የሚጠበቀው ስልክን ከፍተህ እኮ በቃ ኡስታዞች በቃ በየመንገዱ ሞልተዋል። እንደው የሆነ ስታልፍ ራሱ ምናምን ሰፈር ላይ እንደው አለፍ ሲል ቴሌግራም፣ እያንዳንዱ ፕላትፎርም ላይ የሆነ እንደ መስአላን ብጠይቅ በደንብ ትንትን አድርገው የሚያስረዱ ሰዎች በሞሉበት ሁኔታ ላይ
ሱብሓነላህ ጭራሽ ካለመፈለጋችን ካለማወቃችን የተነሳ የተፈጠርንበትን ዓላማ ስተን ሌላ መንገድ ላይ መገኘት የሚያሳዝን የሆነ ነገር ነው። ስለዚህ የመጀመሪያው እውቀት ነው። ሁለተኛው የፍቅረን ዋይ የሚባለው ነገር ጥቅም እነዚህ ብልጭልጭ ነገራቶች ሸውደውን ከእስልምና ልንወጣ እንችላለን። ያው የሰው ልጆች ማረለን ጀስት ሌክዠሪ ነገር እንመኛለን፣ ቅንጦትን እንመኛለን፣ የሆነ ዘናን ያለን ላይፍ መኖር እንፈልጋለን፣ ገንዘብ እንፈልጋለን። እነዚህ ነገራቶች አታለውን የተፈጠርንበትን ዓላማ አስተውን ወደ ኩፍር ወደ ጥመት ውስጥ እንገባለን። ይህም ያው ከእውቀት ማነስ ነው። ምክንያቱም አዱንያ በጣም ትንሽ ጊዜ እኮ ነች። ሱብሓነላህ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? አንድ ሰው አሉ አዱንያ ላይ እጅግ ሌክዠሪ የሚባልን ላይፍ ያሳለፈ እጅግ የቅንጦት ህይወት የሚባለውን ነገር ያሳለፈ የሆነን አካል አምላካችን አላህ ለቅጽበት እኮ ነው ለቅጽበት ምንድነው አይን ጨፍኖ እንደ መክፈት ያክል ያናክን እንኳን ላይዘገይ ይችላል ጀነትን ያሳየዋል አሉ። ጀነትን እዚህ ሌክዠሪ የሚባል ላይፍ ያሳለፈን ሰውዬ ማለት ነው። ምንም አይነት ችግር የሚባል ነገር ያልነካው የሆነን ሰውዬ ለቅጽበት ጀነትን ያሳየውና ከዛም በኋላ አላህ ይጠይቀዋል አሉ አንተ አዱንያ ላይ ሳለቅ ቅንጦት የሚባል ነገር ምንድነው ድሎት የሚባል ነገር አይተህ ታውቃለህ እንዴ ይለዋል አሉ። ድሎት የሚባለውን ነገር አይተህ ታውቃለህ እንዴ ይለዋል። ላ ወረቢ እኔ በፍጹም አላየሁም ብሎ ይክዳል አሉ። ምክንያቱም የአኺራን ቅንጦት የአኺራን ሌክዠሪ ላይፍ ያየ ሰው የአዱንያ በቃ እዚህ ግባ የሚባል ነገር አይደለም፣ ታስረሳዋለች። እንዲሁም ደግሞ አዱንያ ላይ የተጎሳቆለውን የሆነን አካል አዱንያ ላይ በጣም በቃ ከባድ የሚባለውን ችግር ያሳለፈ ሰውዬ ለቅጽበት ታከል አላህ ጀሃነምን ያሳየዋል አሉ። ለቅጽበት እኮ ነው። ከዛም በኋላ ችግር የሚባልን ነገር አይተሃል እንዴ በአዱንያ ህይወት ይለዋል። ኧረ በፍጹም ይክዳል በቃ። ምክንያቱም የጀሃነምን መከራን ያየ ሰው የአዱንያን መከራ በቃ እዚህ ግባ የሚለው ነገር አይደለም። ተመለከታችሁ? ሱብሓነላህ የአዱንያ ህይወታችን በቃ ማክሲመም ከተባለ 70 ዓመት ወር 80 ዓመት እንደው በአሁን ጊዜ ድንገተኛ ሞቶች እየበዙ ነው። እንደው በቃ ከፍ ከተባለ 90 ዓመት ነው። በሀገራችንማ ኢትዮጵያማ እዛም ድረስ ላይ ይዘለቅ ይችላል። ከስንት አንዱ ነው እንጂ አይገኝም። ስለዚህ ለዚህ ለትንሽ ጊዜ ብለን የዘላለም ህይወታችን እናበላሻለን። ሁለተኛ ሰዎች ዲናቸውን ጥለው የሚወጡበት ምክንያት እነዚህ ጥቅማ ጥቅሞች አታለዋቸው ነው። ሶስተኛ ደግሞ የፍቅር ህይወት የሚባለው ነገር አብዛኞች ሰዎች በቃ የሚሸወዱበት ነገር። በዚህ ምክንያት በቃ